ሲኤምሲ አካባቢ ላይ 23 ካሬ ላይ ያረፈ ኮምፓውንድ አፓርትመንት እየገነባን ይገኛል። ከተማው ላይ ካሉ ኢንተርናሽናል ትምህርት ቤቶች አብዛኛውን የምናገኝበት ስፍር ነው። አፓርትመንቶቹንም ሆቴሉንም አንድ ላይ ሰርተን እንድናስረክብ በመንግስት የተሰጠን አጭር ጊዜ አለ። በዚህ አጭር ጊዜ ውስጥ ገንብተን የማስረከብ ግዴታም አለብን ማለት ነው። ከነገርኩሽ ብዙ አሚኒቲዎች፣ ብዙ መገልገያዎች አንጻር ከነሱ ነገሮች አንጻር ምናልባት የኛ ዋጋ ውድ ተመልካቾች እንደዛ ሊያስቡ ይችላሉ። ነገር ግን እንደዛ አይደለም። ዛሬ በዚህ ቪዲዮ በመሀል ሲኤምሲ አፍሪካን ኮንቬንሽን ፊት ለፊት በሆቴል ስታንዳርድ ኮምፓውንድ ሪል ስቴቶችን በካሬ በ73,000 ብር ጀምሮ እያቀረቡ ወደሚገኙ ወደ ድሪም ቢልደር ሪል ስቴት ተገኝተናል። አብራችሁን በሚኖረው ቆይታ በዚህ ቪዲዮ ስለ ኮምፓውንዱ የቤት አማራጭ ዋጋ፣ የአከፋፈል ሁኔታና ዝርዝር መረጃዎች አብረን የምናየው ይሆናል። ተከተሉ። ሰላም ጤና ይስጥልኝ። እንዴት አለሽ? እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ተቀመጪ። አመሰግናለሁ። እንግዲህ ዛሬ የተገኘ ነው በመሀል ሲኤምሲ ከአፍሪካን ኮንቬንሽን ፊት ለፊት በካሬ ከ73,000 ብር ጀምሮ ተጠቃሚዎች ወይም ለገዢዎች ቤት ወይም ኮምፓውንድ እያስረከባችሁ እንደሆነ ሰምተን ነው። እስቲ ከዛ ሁሉ ከመጀመራችን በፊትና ከመነጋገራችን በፊት ራስን ከማስታወቅ ጀምርልኝ። እሺ፣ በቅድሚያ እናንተ ለማመስገን እንወዳለን። ለተመልካቾቻችሁ ይህንን መረጃ ለማድረስ ቢሮችን ስለመጣችሁ እናመሰግናለን። በድሪም ቢልደርስ ሪል ስቴት የሽያጭ ሱፐርቫይዘር ነኝ። ስላቀረባችሁት የቤት አማራጮች ወይም ስለ ኮምፓውንዳችሁ ከመነጋገራችን እና ከማወቃችን በፊት እስቲ መጀመሪያ ድርጅታችሁ ድሪም ቢልደር ማን ነው? ከዚህ በፊት ምን ሰርቷል? ለተጠቃሚዎች ምን አቅርቧል? ቢሎን አንዳንድ መረጃዎች ንገረን። እሺ፣ ድርጅታችን ሜን ካምፓኒ ኬድማስ ግሩፕ ይባላል። ኬድማስ ግሩፕ ከ20 ዓመት በፊት የተመሰረተ የተለያዩ ቢዝነሶችን የሚሰራ በጣም ትልቅ የሆነ ድርጅት ነው። በስሩ 4 የተለያዩ ሲስተር ካምፓኒዎች አሉት። የመጀመሪያው ቴራ ኢንጂነሪንግ ይባላል። ቴራ ኢንጂነሪንግ በኮንስትራክሽን ላይ የሚሰራ ለተለያዩ ድርጅቶች ኮንስትራክሽኖችን ይሰራ፣ እንዲሁም ለራሳችን ለካምፓኒያችን ደግሞ ይህን አሁን ያለንበትን ህንፃ ጨምሮ ወደ 6 የሚሆኑ ትልልቅ ህንፃዎችን በከተማችን የተለያዩ አካባቢዎች የሰራ ትልቅ የኮንስትራክሽን ድርጅት ነው። ሁለተኛው ቴራ አሉሚኒየም ይባላል። ቴራ አሉሚኒየም ደግሞ ለተለያዩ ካምፓኒዎች የአሉሚኒየም ፍሬምወርኮችን ኢምፖርት ከማድረግ ጀምሮ እስከ መግጠም ድረስ የሚሰራ እንዲሁም ለካምፓኒያችንም የገነባናቸው ህንፃዎች ላይ በሁሉም ላይ ማለት ነው የአሉሚኒየም ፍሬምወርኮችን የገነባ ትልቅ የአሉሚኒየም ድርጅት ነው። ሌላኛው ዳስ ኢንጂነሪንግ ይባላል። ዳስ ኢንጂነሪንግ ደግሞ ኢምፖርት ኤክስፖርት ላይ የሚሰራ ሜይንሊ ደግሞ ኤሌቬተሮችን እና ባክአፕ ጀነሬተሮችን ኢምፖርት ከማድረግ ጀምሮ እስከ መግጠም ድረስ የሚሰራ ሌላ ትልቅ ድርጅታችን ነው። ሌላኛው ደግሞ አራተኛው ድሪም ቢልደርስ ይባላል። ዛሬም እናንተ የተገኛችሁበት ማለት ነው። ድሪም ቢልደርስ ደግሞ ሪል ስቴት የሚሰራ ትልቅ ድርጅት ነው። በዚህም ሲኤምሲ አካባቢ ላይ 23 ካሬ ላይ ያረፈ ኮምፓውንድ አፓርትመንት እየገነባን ይገኛል። ድርጅታችን ባጭሩ ይህንን ይመስላል። ስለዚህ በዚህ በምንገነባው አፓርትመንት ላይም እነዚህን 4 የተለያዩ ድርጅቶች አንድ ላይ በማድረግ ነው እየገነባን ያለ ነው ማለት ነው። ያም ማለት ለኮንስትራክሽን ድርጅት ወደ ሌላ ቦታ አንሄድም፣ ለአልሙኒየም ፍሬምወርኮች ወደ ሌላ ቦታ አንሄድም፣ እንዲሁም በኤሌቬተሮች እና ባክአፕ ጀነሬተሮችን ለመቅጠም ወደ ሌላ ቦታ መሄድ ሳያስፈልገን በራሱ በድርጅቱ ነው ማለት ነው አፓርትመንቶችን ሙሉ በሙሉ ኢንሃውስ በሆነ ኮንስትራክሽን የምንገነባው ማለት ነው። ባጭሩ ድርጅታችን ይህንን ይመስላል። እሺ ሳቂ፣ የሰጠኝ መረጃ በጣም አሪፍ ነው፣ ቆንጆ ነው። በተለይ ደግሞ በዋነኝነት ካወራው ደግሞ ደስ ያለኝም እኔም እንዳምንበት ያደረገኝም በራሳችሁ ድርጅት በተለያዩ በ4ቱም ድርጅቶች መሰራቱ ለእኔም ሆነ ለተከታዮቻችን ወይም ለሚገዙ ደንበኞች ትልቅ እምነትን ያተርፋል ብዬ አምናለሁ። ካወራነው ነገር አንጻር ግን መሀል ላይ ሲኤምሲ ላይ ይገነባል ብለኛል። እስቲ ስለ ሲኤምሲ ላይ መገንባቱ ደግሞ አንዳንድ ነገሮች ብጨምርልኝ ደስ ይለኛል። እውነት ነው። ሲኤምሲ አሁን ላይ በደንብ በመንግስትም ትኩረት ተደርጎበት የተሰራ ያለ ሰፈር ነው። ለመኖርም ኢንቨስት ለማድረግም ሰዎች ለመዝናናትም እየመረጡት ያሉት ሰፈር ነው። ምናልባት አስተውለሽው ከሆነ መጀመሪያ የኮሪደር ልማትም ሲሰራ ወደዛ ነው በቅድሚያ የተሰራው ማለት ነው። ምን ያህል መንግስት እዛ አካባቢ ላይ ትኩረት እንዳደረገ አንደርስታንድ እንድናደርግ ያደርገናል። ከዛም ባለፈ ደግሞ አሁን እየተሰሩ ያሉ በጣም ትልልቅ ትኖች አሉ። አንቺም ለመጥቀስ እንደሞከርሽው አፍሪካን ኮንቬንሽን ሴንተር ሲኤምሲ አደባባዩ ጋር ነው የሚገኘው። ብዙ ነገር የያዘ ትልቅ ሴንተር ነው። ይሄ ራሱ ሌላ ለሰፈሩ ሌላ ከለር ይሰጠዋል ማለት ነው። ከዛም በተጨማሪ እንግዲህ በቅርብ እያስተዋል እንዳሉ ቻይና ላይ ካንቶን ፌር የሚባል ትልልቅ ካምፓኒዎች ፕሮዳክታቸውን የሚያቀርቡበት ትልቅ ፕሮግራም አለና ልክ እንደዛ አይነት ፕሮግራም ከተለያዩ የአፍሪካ ሀገሮች ሰዎች መጥተው እዛ ላይ እንዲገበያዩ በጣም ትልቅ የሆኑ ኤግዚቢሽኖችን እየተዘጋጁበት ያለ ሰፈር ነው እና ኢንቨስት ለማድረግ በጣም የተመቸ ሰፈር ነው። ለሚ ፓርክ የሚባል በጣም ትልቅ ፓርክ ልክ እንደ መስቀል አደባባይ አይነት ለተለያዩ ኢቨንቶች የሚሆን ትልቅ ፓርክ እየተሰራ ነው እዛ ሰፈር ላይ እና እነዚህ ሁሉ በጣም ለሰፈሩ ሌላ ቫልዩ የሚሰጡት ናቸው ማለት ነው። ከዛም በተጨማሪ የኛ ሳይት እየተሰራበት ያለው ሰፈር ላይ በጣም ለመኖር የሚመች ሰዎች ለኑሮ የሚመርጡት ኤሪያ ነው። ምክንያቱም ደግሞ ለልጆች ለማስተማር ብታስብ ይዛ ሰፈር ላይ በጣም ትልልቅ ኢንተርናሽናል ትምህርት ቤቶች ምናልባት ከተማው ላይ ካሉ ኢንተርናሽናል ትምህርት ቤቶች አብዛኛውን የምናገኝበት ሰፈር ነው። ለምሳሌ እንደ ካምብሪጅ፣ ስኩል ኦፍ ቱሞሮ፣ ፍሊፐር፣ ሴፍዌይ የሚባሉ ትልልቅ ኢንተርናሽናል ትምህርት ቤቶች ያሉበት ሰፈር ነው። በተጨማሪም ደግሞ ያው ሰው ሲኖር ይታመማል፣ እንደዚህ ነገሮች አያድርስ ይባላል። ግን ቢያጋጥም ትልልቅ ሆስፒታሎች የምናገኝበት ኤሪያ ነው። ለምሳሌ እኛ የምንገነባበት ሳይት አጠገብ አይሲኤምሲ
የሚባል በጣም ትልቅ ሆስፒታል እናገኛለን። ከዛም በተጨማሪ ምናልባት የከተማችን ትልቁ ሆስፒታል ሊሆን ይችላል አሜሪካን ሜዲካል ሴንተር በ5 ደቂቃ ርቀት የምናገኘው ሆስፒታል ነው። ከዛም በተጨማሪ ፍቅረ ማርያም የሚባል በጣም ትልቅ ጄኔራል ሆስፒታል እናገኛለን እና ሰፈሩ በጣም ለመኖር የሚመች ልጆችን ለማሳደግ ለማስተማር በጣም ቅልል ብሎ የምንኖርበት አይነት ሰፈር ነው። ከዛም ባለፈ የተለያዩ መዝናኛዎች ወደዛ ሰፈር እየተገነቡ ነው ያሉት። ይሄ የፍየል ቤት መስመር በጣም ብዙ መዝናኛዎች፣ መመገቢያዎች፣ ሰው ለመዝናናት ወክ ለማድረግ በጣም የሚመርጠው ሰፈር ነውና አዲስ አበባን መሀል ለምሳሌ በፊት እነ ሳር ቤት እነ ቦሌ መስቀል አደባባይ እንደዚህ አይነት የነበሩ መሀል የሚባሉ ሰፈሮችን ወደ ሌላ አቅጣጫ ለማዞር እነሱ ላይ ያለው እነዚህ የድሮ ሰፈሮች ላይ ያለውን በርደን ለማቅለል ትኩረት ተደርጎበት እየተሰራ ያለ ሰፈር በመሆኑ ለነዋሪዎች ጥሩ ቫልዩ ያለው ሰፈር ነው። ለመኖርም እንዲሁም ኢንቨስት ለማድረግም እየተመረጠ ያለ ሰፈር ነው ማለት ነው። እንግዲህ ስለ ሴምሲ በደንብ አድርገን ተወያይተናል። አሁን ደግሞ ስለ ኮምፓውንዳችሁ ምን እንደሚያጠቃልል በውስጡ ምን ያህል ካሬ ላይ እንዳረበ በአጠቃላይ ያለውን ሙሉ መረጃ ንገር። ኦኬ፣ የኛ ኮምፓውንድ እንግዲህ እየተገነባ ያለው ከሴምሲ አደባባይ ወይንም ደግሞ ከአፍሪካን ኮንቬንሽን ሴንተር በ100 ወይም በ200 ሜትር ርቀት ላይ ነው። ያም ማለት በመሀል ከተማ ነው እየገነባን ያለ ነው ማለት ነው። ከሴምሲ አደባባይ በጣም በቅርብ ርቀት ላይ ነው የሚገኘው። ሰዎች ምናልባት ሴምሲ ሲባል በጣም ሩቅ የሆነ ቦታ ላይ እንዳያስቡ ማለት መሀል ከተማ ላይ ነው የሚገኘው። ኮምፓውንዱ አጠቃላይ 23,000 ካሬ ላይ ነው የሚያርፈው። በዚህ 23,000 ካሬ ላይ ባረፈ ኮምፓውንድ ውስጥ በጣም ለየት ያሉ ፊቸሮችን ይዘን መጥተናል። ምናልባት በኢትዮጵያ ለመጀመሪያ ጊዜ ሆቴል በውስጡ ኢንክሉድ ያደረገ ኮምፓውንድ አፓርትመንት ነው እየሰራን ያለ ነው። ማንም እንደዚህ አይነት ኮምፓውንድ አፓርትመንት ሰርቶ አያውቅም። ይህ ሆቴል በመንግስት ሀሳብ አመንጭነት በአፓርትመንታችን ውስጥ ኢንክሉድ የተደረገው። ያም ማለት ከዚህ በፊት እኛ ዲዛይን ስናደርግ በዚህ ኮምፓውንድ ውስጥ የሆቴል ግንባታ አልነበረው። ነገር ግን በዛ አካባቢ የሚመጡ እንግዶች ስላሉ በዚህ ወደ ኮንቬንሽን ሴንተር በጣም ብዙ እንግዶች፣ ኢንተርናሽናል ስብሰባዎች፣ ናሽናል ስብሰባዎች ልክ እንደ አሁን እየተደረጉ ያሉ አይነት የመንግስት ትልልቅ ምክክሮች እንደዚህ አይነት ነገሮች የሚደረጉበት ሴንተር ነው እና ወደ ሴንተር የሚወጡ በጣም ብዙ እንግዶች ይኖራሉ እና እነዚህን እንግዶች የሚያስተናግድ በጣም ትልቅ 5 ስታር ሆቴል ያስፈልጋል በሚል በመንግስት ሀሳብ አመንጭነት ይህን ሆቴል ኢንክሉድ ያደረግ ነው እና ይህ ደግሞ ለደንበኞቻችን ምን ይጠቅማቸዋል? እኛ ከነሱ ጋር ብቻ ሳይሆን ዲል የምናደርገው ከመንግስትም ጋር ነው ማለት ነው። መንግስት በአጭር ጊዜ ይህንን ሆቴል ሰርተን እንድናስረክብ የሰጠን አጭር ጊዜ አለና በዚህ አጭር ጊዜ ውስጥ ነው ይህንን ሆቴል ገንብተን የምናስረክበው። ያም ማለት በኮምፓውንድ ውስጡ ያሉ አፓርትመንቶችን ገንብተን ለደንበኞች የምናስረክበው ማለት ነው። አንድ ላይ የተያያዘ ስለሆነ ኮምፓውንዱም ሆቴሉም አፓርትመንቶቹም የተያያዙ ስለሆኑ አፓርትመንቶቹንም ሆቴሉንም አንድ ላይ ሰርተን እንድናስረክብ በመንግስት የተሰጠን አጭር ጊዜ አለ። በዚህ አጭር ጊዜ ውስጥ ገንብተን የማስረከብ ግዴታም አለብን ማለት ነው። በመንግስት በኩል የተለያዩ ድጋፎች ለዚህ ኮምፓውንድ እንድናገኝ አድርጎናል። ስለዚህ በእነዚህ ድጋፍ ተመስርተን እንዲሁም ቅድም በነገርኩሽ በሲስተር ካምፓኒዎቻችን ምክንያት ኮምፓውንዱ በጣም በአጭር ጊዜ ገንብተን የምናስረክብ ይሆናል። ከዚህ ሆቴል በተጨማሪ በኮምፓውንድ ውስጥ ሰዎች ለኑሮ የሚያጓጓ አይነት ኮምፓውንድ ነው እየገነባን ያለ ነው። ሰዎች ሲኖሩ ጣሪያና ግድግዳ ብቻ አድርገው መኖር ሳይሆን ላይፍ እንዲኖራቸው ነው ኮምፓውንዱን አድርገን እየገነባን ያለው። ለምሳሌ 2 ትልልቅ ስዊሚንግ ፑሎችን በኮምፓውንድ ውስጥ ኢንክሉድ አድርገናል። ተጨማሪ ትልቅ የሆነ ጂም ይኖረዋል፣ ስፓና ሳውና ይኖረዋል በተጨማሪ። ከዛ ባለፈ የባስኬትቦል ኮርት፣ በጣም ትልቅ የሆነ የባስኬትቦል ኮርት ነዋሪዎች የሚንቀሳቀሱበት፣ ራሳቸውን የሚያፍታቱበት፣ ከቤተሰቦቻቸው ጋር ከልጆቻቸው ጋር የሚዝናኑበት ትልቅ የባስኬትቦል ኮርት ይኖረዋል። ከዛም ባለፈ የልጆች ማቆያ ኢንዶር ዴይኬር ይኖረዋል። በተጨማሪም ደግሞ ኢንዶር ፕሌይግራውንድ ለልጆች እንደውም አውትዶር ፕሌይግራውንድ ለልጆች ይኖረዋል ማለት ነው። በተጨማሪም ጌም ዞን ለትልልቅ ሰዎች መዝናናት ካሰቡ ጌም ዞኖችን ኢንክሉድ እናደርጋለን። ግቢ ውስጥ ደግሞ ለየት ያለ ፊቸር ይዘን የመጣ ነው የባይኪንግ እና የረኒንግ ትራክ ይኖረዋል። ከግቢው መጀመሪያ ጀምሮ እስከ መጨረሻ ድረስ የግሪን ኤሪያዎቹን አጠቃሎ የሚይዝ ስዊሚንግ ፑሎቹ አካባቢ ላይ፣ የባስኬትቦል ኮርት ኤሪያው አካባቢ ላይ የረኒንግ እንዲሁም የባይኪንግ ትራክ ኢንክሉድ እናደርጋለን። ያ ማለት ሰዎች ጠዋት ተነስተው ለመሮጥ ቢያስቡ፣ ባይክ ለማድረግ ቢያስቡ እንደዚህ አይነት ሌኖችን በግቢ ውስጥ ኢንክሉድ እናደርጋለን ማለት ነው። ከሌሎች ኮምፓውንዶች ለየት የሚለው የኛ ኮምፓውንድ በኮምፓውንድ ውስጥ ምንም አይነት የመኪና እንቅስቃሴ አይኖረው። ያም ማለት ሁሉም የቤት ባለቤት ሲመጣ ቀጥታ ወደ ቤዝመንት ገብቶ ነው መኪናውን የሚያቆመው። ስለዚህ ግራውንዱ ላይ የሚሆነው እንዳልኩሽ ቅድም የባይኪንግ እና የረኒንግ ትራክ፣ ግሪን ኤሪያ እንዲሁም የባስኬትቦል እና የልጆች መጫወቻ ስዊሚንግ ፑል ብቻ ነው ግራውንድ ላይ የሚኖረው። ከዛ ባለፈ ምንም አይነት የመኪና እንቅስቃሴ አይኖረውም። ስለዚህ አጠቃላይ ኮምፓውንዱ ይህንን ይመስላል። በጣም ደስ የሚል መረጃ ነው የሰጠኝ። ፐርሰናሊ እኔ በጣም ምትችዋለሁ፣ ምክንያቱም ለመኖሪያ በጣም ምቹ ነው። አሁን በነገርከኝ ነገር አንጻር ማለት ነው ለወላጆች በጣም አሪፍ የሚሆን ይመስለኛል። ምክንያቱም ልጁን ሴትል አድርጎ ለሚያሳድግ ወላጅ አንደኛ ኮምፓውንዱ ምቹ ነው። በተለይ ደግሞ በደንብ ካወራው ነገር አንጻር ልጆቻቸው በነፃነት ያድጋሉ ብዬ አስባለሁ። ወይም ደግሞ አተነው የነበረውን ይሄ የመኖሪያ ነፃነትን በሰፊ እናገኝበታለን ብዬ በዚህ ኮምፓውንድ አምናለሁ። እሺ፣ አሁን ደግሞ በቀጣይነት የምናየው ደግሞ ለደንበኞች ወይም መግዛት ለሚፈልጉ ሰዎች ያላችሁን የካሬ አማራጭ፣ ያከፋፈል ሁኔታ፣ በካሬ ያለውን ዋጋና አጠቃላይ ያለውን ዋጋ ዝርዝር መረጃዎች ትነግረኛለህ? እሺ፣ ምናልባት ቅድም ከነገርኩሽ ብዙ አሚኒቲዎች ብዙ መገልገያዎች አንጻር ኮምፓውንዱ ካካተተው ሆቴል እነዚህ መገልገያ
መገልገያዎች የነገርኩሽ አሉና ከነሱ ነገሮች አንጻር ምናልባት የኛ ዋጋ ውድ ይሆናል ብለሽ አስበሽ ሊሆን ይችላል። ምናልባት ተመልካች እንደዛ ሊያስቡ ይችላሉ። ነገር ግን እንደዛ አይደለም። ለአጭር ጊዜ ሊሆን ይችላል። ነገር ግን አሁን እየሸጥን ያለ ነው በካሬ 98,000 ብር ነው። እንዲሁም እንደያከፋፈሉ ደግሞ እስከ 73,000 ብር ይወርዳል የካሬ ዋጋችን። ካሬ አማራጮቹን ስናይ ደግሞ ለአንድ መኝታ 73 ካሬ እስከ ባለ 3 መኝታ 194 ካሬ ድረስ አማራጮች አሉ። ለምሳሌ ፕራይሳቸውን ስናይ ባለ አንድ መኝታ 73 ካሬው አጠቃላይ ክፍያው 7,200,000 ብር ነው። ስለዚህ ደንበኞች አሁን 10%ቱን ያማለት 720,000 ብር ከፍለው የቀረውን በ3 ዓመት ያለምንም ወለድ መክፈል ይችላሉ ማለት ነው። እንዲሁም ደግሞ በአንድ ጊዜ ሙሉ መክፈል የሚፈልጉ ደንበኞች ካሉ እንዳሉ በካሬ 73,000 ብር ይሆናል። አጠቃላይ ክፍያው 5,300,000 ብር ይሆናል ማለት ነው። ባለ ሁለት መኝታው ደግሞ 123 ካሬ ነው። የዚህ አጠቃላይ ዋጋው 12,200,000 ብር ነው። ስለዚህ 10%ቱ 1.2 ሚሊዮን ብር ከፍለው የቀረውን በ3 ዓመት መክፈል ይችላሉ። እንዲሁም አሁን ደግሞ ሙሉ መክፈል ይችላለሁ የሚል ሰው ካለ 9.7 ሚሊዮን ብር ነው አጠቃላይ ክፍያው። በተጨማሪም ባለ 3 መኝታ 141 ካሬ አለ። የዚህ አጠቃላይ ክፍያው 14 ሚሊዮን ብር ነው። 10%ቱ 1.4 ሚሊዮን ብር ይሆናል። እሱን አሁን ከፍለው የቀረውን በ3 ዓመት መክፈል ይችላሉ። እንዲሁም አሁን ሙሉ እንከፍላለሁ የሚል ሰው ካለ ሙሉ ክፍያው 10 ሚሊዮን ብር ነው። በተጨማሪም ባለ 3 መኝታ 160 ካሬ አለ። የዚህ አጠቃላይ ክፍያው 15,900,000 ብር ነው። 1.5 ሚሊዮን ብር አሁን ከፍለው የቀረውን በ3 ዓመት መክፈል ይችላሉ። እንዲሁም ሙሉ ለሚከፍል ሰው አጠቃላይ ክፍያው 11.7 ሚሊዮን ብር ይሆናል ማለት ነው። ተለቅ ያለ ሰፋ ያለ ካሬ የሚፈልግ የሰራተኛ ክፍል ያለው ክሎዜት ያለው ሰፋ ያለ አፓርትመንት የሚፈልጉ ደንበኞቻችን 194 ካሬ አለ። የዚህ አጠቃላይ ክፍያው 19.2 ሚሊዮን ብር ነው። ስለዚህ ቅድመ ክፍያው 1.9 ሚሊዮን ብር በመክፈል የቀረውን በ3 ዓመት መክፈል ይችላሉ። እንዲሁም ሙሉን አሁን መክፈል ለሚፈልግ ደንበኛ የዚህ አጠቃላይ ክፍያው 14,200,000 ብር ይሆናል ማለት ነው። ያም ማለት ኦልሞስት የ5 ሚሊዮን ብር ዲስካውንት ያገኛል ማለት ነው። ስለዚህ የካሬ አማራጮቻችን ይህንን ይመስላሉ። አከፋፈሉን ጠቅለል ለማድረግ አሁን 10% ነው የሚከፍሉት። ከዛ በኋላ የቀረውን በ3 ዓመት ያለምንም ወለድ ያለምንም ጭማሪ መክፈል ይችላሉ ማለት ነው። ያም ማለት አሁን የተነገራቸውን ዋጋ የኮንስትራክሽን ማቴሪያልን ቢጨምር ዶላርን ቢጨምር ምንም አይነት ጭማሪ አይደረግባቸውም ማለት ነው። ይህ ኮንትራታቸው ላይ ይገባል። ስለዚህ ያለምንም ጭማሪ አሁን የተነገራቸውን ዋጋ በተለያየ ጊዜ ከፍለው በ3 ዓመት መጨረስ ይችላሉ ማለት ነው። ከ25% ጀምሮ ለሚከፍሉ ደንበኞች ከ7% እስከ 30% የሚደርስ ልዩ ቅናሽ ለአጭር ጊዜ የሚቆይ ቅናሽ አለ። ለምሳሌ 100% ለሚከፍሉ ደንበኞች እስከ 30% የሚደርስ ልዩ ቅናሽ አለ ማለት ነው። ያም ማለት በአፓርትመንቶቻችን ላይ እስከ 5 ሚሊዮን ብር የሚደርስ ቅናሽ አለ። የምርም አሁን የነገርከኝ ነገር በጣም የሚስብና ድንቅ የሆነ ነገር ነው። በእርግጥ እኔም ከሰማሁት መረጃ ጉጉት አድሮብኛል። ስለዚህ አሁን ደግሞ ሄደን ሳይቱ ላይ ያለውን ነገር ብታስጎበኘኝ ባየው በጣም ደስ ይለኛል። ይችላል። ሳይት እንሂድና ዲቴል ያለውን ነገር እዚህ ያወራነውን ነገር ምን ያህል እየተሰራ ነው የሚለውን ኮንስትራክሽን ፕሮግረሱን ሳይት ላይ በደንብ ማየት እንችላለን። እንግዲህ ይሳቅ አሁን ደግሞ ወደ ሳይታችሁ መተን ያለውን ነገር እያየን ነው። እንደምትመለከች እንግዲህ አሁን ሳይት ላይ ተገኝተናል። እንዳልኩሽ ቅድም አጠቃላይ ኮምፓውንድ 23,000 ካሬ ላይ ነው የሚያርፈው። እንደምትመለከችው ምንም አይነት የኮንስትራክሽን መቆራረጥ ሂደት የለውም። ሁል ጊዜ አክቲቭ ነው ሳይታችን ማለት 24 ሰዓት ማለት ነው። 24 ሰዓት ኮንስትራክሽን ላይ ነው ያለው። በእረፍት ቀናትም ስራ እናቋርጥም። ምናልባት እዚህ ጋር እንደምትመለከችው በፊት ቀድመን ሸጠን የጨረስነው የኤ ብሎክ አሁን 7ኛ ስታፍ እየሞላ ነው የምንገኘው። ከዛም በተጨማሪ ይሄ ቅድም ያልኩሽ ሆቴሉ ነው። ይሄ 2ኛ ፎቅ ላይ ደርሷል ግንባታው። ከዛ ባለፈ የቢ ብሎክ የሲ ብሎክ እና የዲ ብሎክ ምናልባት በኋላ ካሜራው ያሳያቸዋል ያላቸውን የኮንስትራክሽን ሂደት። የቢ ብሎክ ቤዝመንት ተሰርቶ እንደገና ወደ 2ኛ ቤዝመንት እየሄደ ነው። የሲ 2 ቤዝመንት ሰርቶ ወደ 3ኛ ቤዝመንት እየሄደ ነው። እንዲሁም ከዚህ ቀጥሎ ያለው የዲ ብሎክ ደግሞ ቁፋሮ አጠናቀን ወደ ቤዝመንት ስራው እየሄድን ነው የምንገኘው ማለት ነው። ስለዚህ ሁሉም ብሎኮች ማለት ይቻላል አክቲቭ ኮንስትራክሽን ላይ ነው ያሉት። እንደምትመለከቱት የብረት እና የተለያዩ የኮንስትራክሽን ማቴሪያሎች በደንብ ቱር አድርገናል። ስለዚህ ምንም አይነት የሳይት መቆራረጥ የግንባታ መቋረጥ የሚያጋጥመን አይደለም ማለት ነው። ሁሉም አክቲቭ የሆነ የኮንስትራክሽን ሂደት ነው ያለው። ከዛም በተጨማሪ ቅድም ያወራ ነው የአሚኒቲ ብሎክ የስዊሚንግ ፑል ያለበት የመዋኛ ገንዳ ያለበት ብሎክ G+4 የሆነው ህንጻ ተጠናቋል እና እሱ ላይ ወተን ደግሞ የመዋኛ ገንዳውና የተለያዩ እዛ ላይ ያሉ አሚኒቲዎችን ከዛም ባለፈ ለወደፊት የሚኖረውን እይታ በተወሰነ መልኩ ለማየት ሞክር ደስ ይለኛል። እንደምትመለከችው አሁን ደግሞ 4ኛ ፎቅ ላይ ተገኝተናል። ይህ ብሎክ ቅድም እንደነገርኩሽ G+4 የሆነ ኦሎምፒክ ስታንዳርድ የሆነ የመዋኛ ገንዳ ያለው ከዛ በተጨማሪ ጂም፣ ስፓ፣ ሳውና በዚህ ህንጻ ስር የሚኖሩ ናቸው። ከዛ በተጨማሪ ደግሞ የልጆች ኢንዶር ፕሌይግራውንድ ይኖረዋል በዚህ ህንጻ ላይ ማለት ነው። ይህ ሙሉ ለሙሉ ለነዋሪዎች መገልገያነት ብቻ የሚሰራ ህንጻ ነው ማለት ነው። ለነዋሪዎች መገልገያ ማለት እንደምትመለከቱት ስዊሚንግ ፑል ያልኩሽ፣ ጂም ያልኩሽ፣ ስፓ፣ ሳውና፣ የልጆች ማቆያ፣ የልጆች ኢንዶር መጫወቻ ጌም ዞኖችን የያዘ ተለቅ ያለ ሰፋ ያለ G+4 ሆኖ ብቻ የሚገነባ ብሎክ ነው። እንደምትመለከቱት ሙሉ ለሙሉ ግንባታው አልቋል። ጀስት ከአፓርትመንቶቹ ጋር ሲጠናቀቅ
የፊኒሺንግ ስራ ብቻ የሚሰራለት ብሎክ ነው ማለት ነው። ከዛ በተጨማሪ እዚህ ጋር መተን የአፓርትመንቶቹ የሚኖራቸውን እይታ በተወሰነ መልኩ ማየት እንችላለን። ያም ማለት በሳይድ ሙሉ ለሙሉ የሲኤምሲ እና የከተማውን እይታ ነው የምናገኘው። በጣም ያምራል። አፓርትመንታችን ደግሞ እንደምትመለከችው ከፍታ ቦታ ላይ ነው የሚገኘው እና ቅድምም ስንመጣ በመኪና ወደ ተራራ የመውጣት ነገር እንደዛ አይነት ስላለው ከፍ ያለ ቦታ ላይ ነውና ከታች ያሉ ቢልዲንጎች ኦልሞስት የነሱ 12ኛ 13ኛ የኛ ኦልሞስት ለ4ኛ ለ5ኛ ፎቅ ላይ ሌቭል ነው የሚሆነው ማለት ነው። ስለዚህ ምንም አይነት የእይታ መጋረድ አይኖረው። በዚህ ሳይድ እና በሳይድ ሙሉ ለሙሉ የከተማ እይታ ነው የምናገኘው። ከዚህ ሳይድ ራቅ ብሎ ደግሞ የየረር ተራራን ቪው እናገኛለን። ከርቀት የየረር ተራራ እናገኛለን። በዚህ ጋር የእንጦጦ ተራራ አዲስ የሚገነባውን የአዲሱን ቤተመንግስት በተወሰነ መልኩ እይታ እናገኛለን። ወደዛ ሳይድ ደግሞ በተጨማሪ ሌላ የተራራ እይታ፣ ከዛም በተጨማሪ ደግሞ የሰንራይዝ ቪው ነው የምናገኘው ማለት ነው። ስለዚህ በአራቱ መቅጣጫ ጥሩ የሆነ እይታ ያለው ምንም አይነት ብሎኬጅ አይደረግበት። እንደምትመለከችው ደግሞ ለደንበኞቻችን ፕሮሚስ እንደምናደርገው እነዚህን መገልገያዎች በስነ ስርዓት ፑሉን ጨምሮ ሁሉንም ገንብተን የምናስረክብ ይሆናል። እዚህ ጋር ብቻ አይደለም፣ ታች ላይ ግራውንድ ላይ ቅድም እንዳሳየዎች ባስኬትቦል ኮርት፣ ስዊሚንግ ፑል፣ አውትዶር ልጆች መጫወቻ ያለው ተጨማሪ ሌላ ግሪን ኤሪያን የያዘ መገልገያ እናገኛለን ነዋሪዎቻችን። ስለዚህ ይህን ሁሉ ያካተተ እንደምታዩ ደግሞ የአክቲቭ የሆነ የሳይት ኮንስትራክሽን ሂደት ነው ያለው። እንደምትመለከችው ኤ ብሎክ 7ኛ ፎቅ ላይ ደርሷል። ቀደም ብለን ሸጠን ያጠናቀቅ ነው ብሎክ ማለት ነው። ቅድምም እንዳየናቸው ሌሎቹም ብሎኮች አክቲቭሊ እየተገነቡ ነው ያሉት ማለት ነው። በጣም አይቼ ወድጄዋለሁ። በጣም የተባለውን ነገር ወይም ቅድም ቢሮ ውስጥ ያወራናቸውን ነገሮች በአካል ወርደው እያወያቸው ይገኛል። ስለ ቪው ማውርታልኛል፣ ስለ አካባቢው ምናምን ሴንተር ላይ መሆኑ ብቻ በእርግጠኝነት ሰዎች አምነውት በሙሉ ልብ ማመን የሚችሉት ኮምፓውንድ ነው ብዬ እኔ በግሌ አምናለሁ። ግን አሁን ማወቅ የምፈልገው ይህ ሁሉ ስራ ወይም ይህ ሁሉ ግንባታ ሙሉ ለሙሉ ተጠናቆ ለደንበኞች ወይም ለእኛ ተመልካቾች ወይም ለሚገዙት በምን ያህል ጊዜ ውስጥ እጃቸው ላይ ይገባል ወይም በምን ያህል ጊዜ ውስጥ ያልቃል? ሙሉ የኮምፓውንዱን የግንባታ ማጠናቀቂያ ጊዜያችን 3 ዓመት ነው። ይህ እኛ ለደንበኞቻችን ፕሮሚስ የምናደርገው ወይ እኛ ለደንበኞቻችን ማስረከቢያ ጊዜ ብለን ያስቀመጥነው ብቻ ሳይሆን እንደምን እንዳልኩሽ መንግስት ሀሳብ ምንጭነት ኢንክሉድ የተደረገው ሆቴል አለና ይህንን ሆቴል ገንብተን እንድናስረክብ በመንግስትም የተሰጠን የ3 ዓመት ጊዜ ስለሆነ በ3 ዓመት ጊዜ ውስጥ ገንብተን ክሊር እንድናደርግ የተሰጠን ጊዜ ነው። ስለዚህ ለደንበኞቻችን በ3 ዓመት ውስጥ ሙሉ ለሙሉ ጠንቅቀን ለደንበኞቻችን የምናስረክብ ይሆናል። ምን ያህል ብሎኮች አሉ ማለት ነው? 7 የመኖሪያ ብሎኮች እና አንድ ይሄኛው ያለንበት የመገልገያው ብሎክ G+4 ነው የተገነባው ብሎክ። ከዛ በተጨማሪ ሆቴሉ አለ። ስለዚህ አጠቃላይ 9 ብሎኮች አሉ። ከነዛ ውስጥ ይሄ ብሎክ ተጠናቋል። የኤ ብሎክ 7ኛ ፎቅ ላይ ደርሷል። የቢ ብሎክ ቤዝመንት ላይ ነው ያለው። የሲ ብሎክ 2ኛ ቤዝመንት ላይ ነው ያለው። የዲ ብሎክ ቁፋሮ አልቋል። ስለዚህ ኦልሞስት ከሀፍ በላይ ሁሉንም አክቲቭሊ እየገነባን ነው የምንገኘው። አጠቃላይ ግን በኮምፓውንድ ውስጥ ያሉ ብሎኮች 9 ብሎኮች ናቸው። እንግዲህ ቆይታችንን ወደ ማገባደጃው ሰዓት ደርሰናል። በመጨረሻ ማለት ወይም መናገር የምትፈልገው ነገር ካለ ድልስ ለደንበኞቻችን ማለት የምፈልገው ይህን ኮምፓውንድ አይተው የሚወዱት ደንበኞች ካሉ ቶሎ መጥተው አፓርትመንታቸውን ሪዘርቭ እንዲያደርጉ ነው። በጣም አክቲቭ የሆነ በጣም ፍጥነት ያለው ሽያጭ ነው ያለው። ይህንንም በማስመልከት ድርጅቱ የዋጋ ማስተካከያ በቅርቡ የሚያደርግ ይሆናል። ምናልባት ይህ ዋጋ የሚቆየው ለ15 ቀን ብቻ ነው ተብሎ ይታሰባል። ስለዚህ ደንበኞቻችን አሁን ቅድም ቢሮ ሆነን የጠቀስናቸውን የካሬ አማራጮች፣ የዋጋ አማራጭ እንዲያገኙ ከፈለጉ በአጭር ጊዜ ወስደው የኮንስትራክሽን ሂደቱን ተመልክተው ቶሎ ወደ ግዢ እንዲገቡ ማሳሰቢያ ማለት እንወዳለን። ምክንያቱም በቅርቡ የዋጋ ማስተካከያ ከ15 ቀን በኋላ የምናደርግ ስለሚሆን ማለት ነው። እሺ፣ ሀገር ውስጥም ይሁን ከሀገር ውጭ ያሉ ሰዎች እናንተ ማግኘት የሚፈልጉ ከሆነ በምን መንገድ እናንተ ማግኘት ይችላሉ? እሺ፣ በዚህ ኮምፓውንድ አፓርትመንት ላይ የቤት ባለቤት መሆን የፈለጉ ማንኛውም ደንበኞቻችን ቪዲዮ ስር ስልካችንን እናስቀምጥላቸዋለን። በዛ ስልክ እኛን ደውለው ማግኘት ይችላሉ። በተጨማሪም ደግሞ በዚሁ የሚከፈት የቴሌግራም እና የዋትሳፕ አካውንት ይኖራል። እዛ ላይም እኛን ኮሚኒኬት ማድረግ ይችላሉ። ሙሉ መረጃ እንሰጣቸዋለን። እዚህ ሀገር ውስጥ ያሉ ደንበኞቻችን መጥተው ሳይታችንን አይተው ኦፊሳችንን ጎብኝተው ዲል ማድረግ ይችላሉ። ነገር ግን ውጭ ያሉ ደንበኞቻችን በምን መልኩ እኛን ማግኘት ይችላለን የሚል ጥያቄ እንዳይፈጠርባቸው በሁለት አይነት መልኩ ዲላቸውን መጨረስ ይችላል። አንደኛው እኛን ኮሚኒኬት ካደረጉ ሙሉ መረጃ ከወሰዱ በኋላ ህጋዊ ተወካዮቻቸውን ወደኛ በመላክ የሳይትም የኦፊስም ጉብኝት ካደረጉ በኋላ በእነሱ በኩል ዲላቸውን መፈጸም ይችላሉ። ሁለተኛው ደግሞ ህጋዊ ተወካይ የሌላቸው ደንበኞቻችን ስክሪኑ ላይ ባለው ስልክ እኛ ጋር ኮሚኒኬት በማድረግ በዋትሳፕ ወይም በቴሌግራም ከኛ ጋር ኮሚኒኬት በማድረግ ሙሉ መረጃ በመውሰድ ፍላጎቱ ካላቸውና ለመጨረስ ሬዲ ከሆኑ ኮንትራታቸውን በዲኤችኤል በኩል ልከንላቸው እነሱን ፈርመውልን ለእኛ መልሰው በመላክ በዚህ መልኩ በቀላሉ መጨረስ ይችላሉ። ስክሪኑ ላይ ባለው ስልክ እኛን ኮሚኒኬት ማድረግ ይችላሉ። እንዲሁም በቴሌግራም እና ዋትሳፕ በተከፈቱ አካውንቶች እኛን ማናገር ይችላሉ። ሙሉ መረጃ የምንሰጣቸው ይሆናል ማለት ነው። ለነበረን
ቆይታ በጣም አመሰግናለሁ። መልካም ጊዜ። እኛም እናመሰግናለን። ፊታችንን ተገኝተሽ ለደንበኞችሽ ይህንን መረጃ ስላደረሽ እናመሰግናለን። እኛ ቴንክ ዩ። እስካሁን በነበራችሁ ቆይታ ትልቁን የቤት ጥያቄ ፍላጎታችሁን እንደመለሳችሁበትና ትክክለኛ ቦታ እንደደረሳችሁ እናምናለን። ታዲያ የዚህ ኮምፓውንድ ባለቤት ወይም የቤት ባለቤት መሆን ለምትፈልጉ እዚህ ስክሪን ላይ ባለው ቁጥር ይደውሉ። በነበረን ቆይታ ደስተኛ እንደሆናችሁ በማመን በሌላ ቪዲዮ እና በሌላ ሪቪው እስክንገናኝ ይህንን ቻናል ሰብስክራይብ አድርጋችሁ ጠብቁ። ሰላም።